በአዲስ አበባ የትራፊክ ደንብ የሚተላለፉ አሽከርካሪዎችን ደረሰኝ እየሰጡ መንጃ ፍቃድ እየተቀበሉ አለፍ ሲልም ታርጋ እየፈቱ መቅጣትን ያስቀራል የተባለ አሰራር ስራ ላይ ከዋለ ዓመት አልፎታል። የከተማዋ ትራፊክ ማኔጅመንት ባለስልጣን ስራ ላይ ያዋለው አዲሱ አሰራር ደንብ ተላላፊ አሽከርካሪዎች መንጃ ፍቃዳቸው ሳይወሰድ የተሽከርካሪያቸው ሰሌዳ ሳይፈታ ቅጣቱን የሚከፍሉበት ነው። በዚህ ሂደትም ከ330 ሺህ በላይ ደንብ ተላላፊ አሽከርካሪዎች ተቀጥተዋል። በዚህ በሲስተም ደንብ ተላላፊ አሽከርካሪዎችን መቅጣት ጋር በተያያዘ ግን ቅሬታ የሚያቀርቡ ያጋጥማሉ። ለፈው በ25 የትራፊክ ቅጣት ስላልከፈሉ እንዲከፍሉ ያለዛ መንጃ ፍቃዶት ይታገዳል የሚል ነገር ደረሰኝ። ደንግጬ እኔ ምንም የደረሰኝ ሜሴጅ ስላልነበረ ሄድኩኝ፣ አገኘዋቸው። መክፈል አለብህ ምንድነው ስንት ብር ነው ብዬ ስጠይቃቸው ኮምፒውተር አውጥቶ 10950 ብር መክፈል አለብህ ተባልኩኝ። እየተማረርን ምንም ቢሆን ከፈልን በወቅቱ። እንዲህ አይነት መሰል ቅሬታዎችንም ሰምተናል። ቅሬታቸውን ለእኛ የነገሩን እንደሚሉት መቀጣታችንን ሳናውቀው ክፈሉ መባላችን ለወደፊትም ስጋት ሆኖብናል ይላሉ። ለምኜ የተወኝ መስሎኝ ነው መንጃ ፍቃዴን ወስዷል በወቅቱ። ነገር ግን ምንም ሲስተሙም ገና አዲስ እንደመሆኑ እኔም ይሄናል እንደዚህ አይነት ግንዛቤ አልነበረኝም። እንደዚህ አይነት ነገር ይከሰታል ብዬ በስንት ጊዜ ከቆየ በኋላ ያ ነገር ሲደርሰኝ ነው ሄጄ ስጠይቅ በቃ መክፈል አለብህ፣ ካልከፈልክ የበለጠ እየወለደብህ ስለሚሄድ መንጃ ፍቃድ እስከ መታገድ ይደርሳል ሲል ቅሬታ ካላችሁ ቅሬታችሁን በወረቀት ጽፋችሁ እዚህ አስቀምጦ ስልካችሁን ጽፋችሁበት እኛ ወደ ላይ እናስተላልፋለን አሉ። ያንን ትተን ከፍለን ከ3 ቀን በኋላ እንደምንም ተበዳድሬ ከፈልኩኝ በወቅቱ። አሁንስ ነገ እስከ ነገ ወዲያ የሚያስፈራኝ እኔ ጌታ ይሄ ነው። ያለፈውስ መቼም አለፈ። ነገስ አሁን እንዲሁ ደግሞ ቴክስት ገብቶ በእንደዚህ አይነት ነገር በእነሱ ስተት እንደዚህ ክፈሉ እየተባለን ብቻ እንደው የምንኖርበት። ይህ ደንብ ተላላፊ አሽከርካሪዎችን በሲስተም መቅጣት የተጀመረው ባለፈው ዓመት ጥር ወር መጀመሪያ ላይ ነው። ከዚያ ወዲህ በዚህ ስርዓት ከተቀጡ ከ330 ሺህ በላይ አሽከርካሪዎች ውስጥ እንዲህ ለኛ ቅሬታቸውን እንደነገሩን አይነት 121 አሽከርካሪዎች ቅሬታቸውን ለአዲስ አበባ ትራፊክ ማኔጅመንት ባለስልጣን ማቅረባቸውን ሰምተናል። የባለስልጣን መስሪያ ቤቱ ምክትል ዋና ዳይሬክተር አቶ አማረ ታረቀኝ የቀረበው ቅሬታ የተዘረጋው ስርዓት ለመጀመሪያ ጊዜ ተግባራዊ እየተደረገ እንደመሆኑ መጠን በጣም ዝቅተኛ ነው ይላሉ። 121 አካባቢ ናቸው። ኤስኤምኤስ ቴክስት አልደረሰንም፣ ተመሳሳይ የሆነ ቅጣት መጣብን የሚል ቅሬታ ያነሱት። እንግዲህ ማለት ወደ 0.03 አካባቢ ፐርሰንት ማለት ነው። ኦልሞስት 99.7 አካባቢ የሚደርሰው ቅሬታ አልቀረበም ማለት ነው። በጥሩ ሁኔታ መጀመሪያ ጊዜ ተግባራዊ ያደረግን እንደመሆኑ መጠን በብዙ መልኩ ውጤት የመጣበት ነው። ከዚህ ቅሬታ አኳያ ዝርዝር ለማየት ሞክረናል። እያንዳንዱ ቅሬታ አቅራቢ ጉዳዩ አዲስ እንደመሆኑ መጠን ብዙም ትኩረት አለመስጠት፣ ኤስኤምኤስም ደርሶት አልሰጠኝም ብል እችላለሁ የሚል ሐሳብ በመያዝ ያቀረበ አለ። አንዳንዱ ደግሞ በትክክልም ኤስኤምኤስ ያልገባለት እንዳለ አግኝተናል፣ ወይ መረጃ ያልደረሰው ማለት ነው። ይህንን መቀጣቴን ሳላውቀው ክፈል የሚል የጽሁፍ መልእክት ተላክልኝ የሚለውን የአሽከርካሪዎቹን ቅሬታ ታዲያ ለማስቀረት ምን ሰራችሁ፣ ምንስ መፍትሄ ያስቀመጣችሁ ስንል አቶ አማረን ጠይቀናል። ከህዳር 1 2018 ጀምሮ የቅጣት መክፈያ ቁጥር ለአሽከርካሪዎች እንዲሰጥ አስገዳጅ አድርገናል የሚል መልስ ሰጥተዋል። የቫዮሌሽን ቲኬትን አስገዳጅ እንዲሆን አድርገናል። ቫዮሌሽን ቲኬት ቁጥር እንዲሰጡ በዛች ክፍያ መፈጸም የሚቻልበት ሁኔታ መፍጠር ስለሚቻል ማለት ነው። ስለዚህ ችግሩ ከዛ በኋላ ያለ አይደለም። ምናልባት ከዛ በፊት ቫዮሌሽን ቲኬት ሳይሰጥ የቀረ ከሆነ ተቆጣጣሪው ሷን ሳይሰጥ ኤስኤምኤስም ሳይገባለት የቀረ ከሆነ ይሄን አጥርተን እንደሚታወቀው ኤስኤምኤሱን ኢሚዲየትሊ ማጥራት ባንችልም፣ ምክንያቱም ኢትዮ ቴሌኮም አውትሶርስ ያደረጋቸውን ድርጅቶች የማረጋገጥ ስራ እንሰራለን ማለት ነው። በዛ ሂደት ውስጥ ኤስኤምኤስም ሳይደርሰው ቫዮሌሽን ቲኬቷን ሳትሰጠው ከሆነ ተረጋግጦ ማስተካከል የሚቻልበት ሁኔታ ክፍት ነው ማለት ነው። ኤስኤምኤስ ሳይደርሰው ቫዮሌሽን ቲኬቷ ሳትሰጠው በፍጹም በማላውቀው ሁኔታ ነው የሚል ካለ እናጠራለን። አንድ የትራፊክ ደንብ ተላላፊ አሽከርካሪ ሲቀጣ ለአጭር የጽሁፍ መልእክት አማራጭ ተብሎ ስልክ ቁጥሩ ይመዘገባል። ይህም በዋናነት ከመንጃ ፍቃዱ ላይ የሚወሰድ ሲሆን ምክትል ዋና ዳይሬክተሩ እንደነገሩን ደግሞ አሽከርካሪው መንጃ ፍቃዱ ላይ ያለውን ስልክ ቁጥሩን ቀይሮ ከሆነ የተቀየረውን ስልክ ቁጥር እንዲያስመዘግብ ይጠይቃል። በዚህ ሂደት ግን ሁለት አይነት ችግሮች እያጋጠሙ እንደሆነ ታዝበናል። አንደኛው ራሱ አሽከርካሪው ስልክ ቁጥሩን አሳስቶ ወይንም የሌላ ሰው ስልክ ያስመዘግባል። ሁለተኛው ደግሞ የትራፊክ ደንብ ተቆጣጣሪውም ስልክ ሲመዘግብ መሳሳት ያጋጥማል። ይሄ እንዴት ቁጥጥር ይደረግበታል ያልናቸው አቶ አማረ ታረቀኝ ይህን መልሰዋል። አንዳንድ ሰው ስልክ ቁጥርም አቃይሮ ይሰጣል። ገጥሞናል። ይሄ በተጨባጭ ማለት ነው።
እንደዛ ሲሆን ለማገዝ በምታደርገው ሂደት ተቆጣጣሪዎች ያንን ለመረዳት በሚያደርጉት ሂደት ውስጥ እንዲህ አይነት ነገር ለማድረግ የሚሞክሩ ሰዎች ይኖራሉ። ነገር ግን መንጃ ፈቃዱን ተቀብለን ስንቀጣ ሰሌዳም ጭምር ስለሚያስገባ የመኪናው ባለቤት ኃላፊነት ይኖርበታል ማለት ነው። ከዛ ጋር ተያይዞ ተቀያየረብን የሚሉ ሀሳቦች ከዛ ጋር ተያይዘዋል። ጀንሊ ደግሞ በትክክል ስልክ ሲመዘገብ ምናልባት ክፍተቶች ኖረው የገጠሙ ሊኖሩም ይችላሉ። ምንድነው የሚደረገው ነገር አሁን እንዳልኩ የኤስኤምኤሱን ጉዳይ ብቻ ሳይሆን ቫዮሌሽን ቲኬትን ማስገዳጅ ስላደረግን ስልኩ በዛ መሰረት አልመጣም የሚል ጥያቄዎች ሲመጡ በመክፈያ ቁጥሩ ግን እንዲከፍል የሚደረግ ስለሆነ ከዛ ጋር ተያይዞ ያሉ ጉዳዮች አብረው የተፈቱ ናቸው ማለት ነው። በስራ ላይ ያለው የመንገድ ትራንስፖርት ተቆጣጣሪዎችንና አሽከርካሪዎችን ለመቆጣጠርና ለመምራት የወጣው ደንብ ላይ እንደተመለከትነው አንድ አሽከርካሪ እንደ ጥፋት መጠኑ የሚቀጣው ቅጣት ነጥብ 14 ከደረሰ መንጃ ፈቃዱ ይታገዳል። የትራፊክ ደንብ ጥፋት የፈጸመ አሽከርካሪም እስከ 10 ቀን ድረስ ያለ ወለድ መክፈል የሚችል ሲሆን ከዚያ በኋላ ግን በየቀኑ የ5% የወለድ ጭማሪ እንዲከፍል ይገደዳል።